ዩናይትዶች ለኤሊት አንደርሰን እንግዲህ ይፋዊ ጥያቄ ለማቅረብ በሰዓት ላይ ዝግጁ እንደሆነ ነው እየተሰማ የሚገኘው። በተጨማሪ ደግሞ ማቲያስ ፈርናንዴስ ላይ ያላቸው ፍላጎት ይበልጡኑ እየጨመረ እንደሆነና አሁን ላይ ንግግሮች እያደረጉ እንደሆነ ከወኪሎቹ ጋር እየተሰማ ነው። በዩናይትዶች የሚፈለገው ሉሲስ ኬሊ በክረምት ዝውውር መስኮት አርሰናልን መልቀቅ እንደሚፈልግ እንግዲህ በሰዓት ላይ እየተዘገበ ይገኛል። ማይክል ካሪክ የአመቱ ምርጥ አሰልጣኝነት እጩ ውስጥ ተካቷል። ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋችነት እጩ ውስጥ ተካቷል። በተጨማሪ ደግሞ ኮቢ ሜኑ የአመቱ ምርጥ ወጣት እጩ ውስጥ ተካቷል። እነዚህ ሶስት አሰልጣኝና ተጫዋቾች እንግዲህ በአመቱ ምርጥ እንግሊዝ ፕሪሚየር ሊግ ውስጥ የተካተቱ ናቸው። ስለነዚህና ስለ ዝውውር ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይሄንን ቪዲዮ ላይ ካርጋችሁ ጀምሩት። ወደ ቪዲዮ እንሂድ። ትላንትና ፕሪሚየር ሊጉ እንግዲህ የአመቱ ምርጥ ተጫዋች የሚሆኑ ተጫዋቾችን የአመቱ ምርጥ ወጣት ተጫዋቾች የአመቱ ምርጥ አሰልጣኞች መካከል እንግዲህ የኛ ተጫዋቾች ተካተውበታልና ምናልባት ሊያስገርመን የሚችለው የማይክል ካሪክ ይመስለኛል። የአመቱ ምርጥ አሰልጣኝ እጩ ውስጥ ይገባል ብለን ሁላችንም አልገመትንም። አይኖ ማይክል ካሪክ ያረጋቸው እንቅስቃሴዎች በጣም የሚገራርም እንቅስቃሴዎች ናቸው። ዩናይትድ አሁን ላለበት ቦታ ትልቅ ሚና የሚጫወት ነውና ሶስተኛ ደረጃ ላይ ተቀምጧል እና አርቴታ እና ፔፕ ያሉበት እጩ ውስጥ እንግዲህ የአመቱ ምርጥ አሰልጣኝ በሚል ተካቷል። ሁላችንም ማይክል ካሪክ ይሄንን አዋርድ ያሸንፋል የሚል እምነት የለንም፣ ግን ለማይክል ካሪክ በጣም ትልቅ ነገር ነው ብዬ አስባለሁ። የዩናይትድ ዋና አሰልጣኝነት ቦታውን ለመረከብ ዩናይትዶች አሁን ላይ ከሱ ጋር ለመፈራረም ጫፍ ላይ ደርሷል። በዚህ በኩል ደግሞ የአመቱ ምርጥ አሰልጣኝነት እጩ ውስጥ ተካቷልና ይሄ ለማይክል ካሪክ በጣም ትልቅ ነው። አይኖ ትላልቅ ቲሞችን ማሸነፍ ችሏል። ኤምሬት ላይ ድረስ ሄዶ ለመጀመሪያ ጊዜ ነው አርሰናል በሊጉ ሲሸነፍ በዩናይትድ ነው የመጀመሪያ ሽንፈቱን የቀመሰው። ሲቲን በኦልድ ትራፎርድ የነበረው ጨዋታ በጣም የሚገርም ነበር። የመጀመሪያ ጌሙን እስከማይመስል ድረስ ቡድኑ በጣም አሪፍ ነበር። ውጤቱ እንደውም ማነሰ እያለን ነበር። 2-2 እስከማይመስል ድረስ ነው ጥሩ የተጫወተው። አስቶን ቪላ ማሸነፍ ችሏል። ሊቨርፑልን በተጨማሪ ከዛም ቼልሲን ተቸግሮ በመሃል ሜዳ የማርቲኔዝ እና የማጉዌል ቀይ ካርዶች ለዩናይትዶች በጣም አደጋ ሆነውና ጎርቷቸው እንደነበር እናውቃለን። ያንን ክሊንሺት ጠብቆ ማሸነፍ ችሏልና ማይክል ካሪክ ተቸግሮም ማሸነፍ ችሏል። አሪፍ የተጫወተ ማሸነፍ ችሏል። የተሸነፈባቸው ጨዋታዎች እንዳሉ እናስታውሳለን። በሞላ ጎደል በጣም ጥሩ የሚባል ታይምን እንዳሳለፈ በዩናይትድ ቤት እናውቃለንና ለዛም ነው ዋና አሰልጣኝነት ቦታውም የተሰጠው። አሁን ላይ ደግሞ ማይክል ካሪክ የአመቱ ምርጥ አሰልጣኝነት እጩ ውስጥ ገብቷል። ያሉት 6 አሰልጣኞች ናቸው። ቢያንስ እንኳን መጨረሻ ቢሰጡት 20 ቲሞች ስድስተኝነት ቦታ ነው መያዝ ራሱ ትልቅ ነገር ነው ብዬ አስባለሁ። ለአመቱ አሰልጣኝነት እጩ ውስጥ መግባት የማይክል ካሪክ በጣም ትልቁ ነው ብዬ መናገር እችላለሁና ይሄ ነገር በሚቀጥለው አመትም እንደሚቀጥል ተስፋ አደርጋለሁ። ቡድኑ በጣም አሪፍ አድርጎት ለዋንጫ ተፎካክሮ ዋንጫ ማሸነፍ የሚችል ከሆነ ወር ደግሞ ለዋንጫ መፎካከር የሚችል ከሆነ እንደዚህ እጩነት ውስጥ በሚቀጥለው ሲዝን ማየት የምፈልገውና ምኞቴ ነው። ሌላኛው ብሩኖ ፈርናንዴዝ የአመቱ ምርጥ ተጫዋችነትን ያሸንፋል ተብሎ ከሚገመቱ ተጫዋቾች መሃል አንደኛው እንደሆነ እናውቃለን። ዴክላን ራይስ ወይስ ደግሞ ብሩኖ ፈርናንዴዝ የተባለ ደግሞ አሁን ደግሞ ዴቪድ ራያ አርሰናሎችን 3 ነጥብ የሚያሳካ ሴቮችን እያደረገ ስለመጣ ዴቪድ ራያም የተካተተ መጥቷል። ከአርሰናል እና ከብሩኖ ፈርናንዴዝ መካከል ነው የአመቱ ምርጥ ተጫዋችነት የማያወጣው ብዬ አስባለሁ። በአርሰናል በኩል 3 ተጫዋቾች አሉ፣ እነ ገብርኤል አሉ፣ እነ ራያ፣ ከዛ ዴክላን ራይስ አለ። ብሩኖ ፈርናንዴዝ ደግሞ በዩናይትድ ለብቻው እየመራ የሚገኝ ነውና ብሩኖ ፈርናንዴዝ 19 አሲስቶችን አለው። ከዚህ በኋላም ሊቀጥል ይችላል። ጥሩ የሚባል እንቅስቃሴዎችን አለው። ቻንስ ክሬት በማድረግ በፕሪሚየር ሊጉ እንግዲህ በታሪክ ነው 4ኛው ተጫዋች ሆኗል በአንድ ሲዝን ውስጥ ያን ሁላ ቻንስ ማድረግ የቻለና ይሄ ትልቅ የሚባል ነገር ነው። የቻንስ ክሬቱ የብሩኖ ፈርናንዴዝ እና የሌሎች ተጫዋቾች ራሱ ሲገናኝ በጣም እጥፍ እንደሆነ ተመልክተናል። ስለዛ የአመቱ ምርጥ ተጫዋችነት ይገባዋል። የአመቱ ምርጥ ተጫዋችነት ኢንዲቪጁዋል እንቅስቃሴ ነው። ከዋንጫ ጋር የሚያገናኙት ሰዎች አሉ። አይኖ ዋንጫ በጣም ሊጠቅም ይችላል፣ ግን ደግሞ ዋንጫ ሳያሸንፉ ከዚህ ቀደምም የአመቱ ምርጥ ተጫዋች የሆኑ ተጫዋቾችን ስም ጠቅሰናልና ስለዚህ ብሩኖ ፈርናንዴዝ በዚህኛው አዋርድ ላይ ከፍተኛ ግምት ከሚያገኙ ተጫዋቾች መሃል አንደኛው ነውና ይህንን አዋርድ ብሩኖ ፈርናንዴዝ ያሸንፋል የሚል እምነት አለኝ። የአርሰናል ተጫዋቾችም ደግሞ መብዛታቸው ያ ቮትም ስለሆነ ቮቶቹ መከፋፈሉ አይቀርም። ዴክላን ራይስ የሚል አለ፣ ዴቪድ ራያ የሚልም አይጠፋም፣ ጋብሪኤልም የሚል አይጠፋም። ስለዚህ ብቸኛው የዩናይትድ ተጫዋችና ብዙ ድምጾች ሊያገኙ የሚችል ብሩኖ ፈርናንዴዝ ይመስለኛል። የጋዜጠኞቹ የአመቱ ምርጥ ተጫዋችነት አዋርድንም ሲያሸንፍ እንግዲህ ዴክላን ራይስን በልጦ እንደነበር እናውቃለን። ስለዚህ ይህንንም የማሸነፍ እድል አለው ብዬ መናገር እችላለሁ። ይቅ ነው ማለት እችላለሁና ይገባዋል። በዚህ አመት ያሳየው
እንቅስቃሴ በጣም የሚገርም ነበር። የአመቱ ምርጥ ተጫዋች ለኛ ብሩኖ ፈርናንዴዝ እንደሆነ እናውቃለን። ፕሪሚየር ሊግ ውስጥ አናውንስ ሲያደርግ ደግሞ የምንመለከተው ነው የሚሆነው። ሌላኛው እንግዲህ ኮቢ ሜኑ ነው። አሁንም ማይክል ካሪክ ካሳየን ምርጥ ነገሮች መሀል አንደኛው ኮቢ ሜኑ ነው። ይሄ ተጫዋች እንግዲህ አሁን የአመቱ ምርጥ ወጣት ተጫዋቾች መሀል መካተት ይችላል። የተጫወታቸውን ጨዋታዎች መለስ ብለን ብንመለከት ከካሪክ እኩል ነውና 15 ጌሞች ብቻ ነው ያደረገውና በ15 ጌሞች ናቸው እንግዲህ 30 ምናምን ጌሞች በፕሪሚየር ሊግ ይካሄዳል። ከነዛ መሀል እንግዲህ ነጥሮ በመውጣት ነው እንግዲህ እዚህ ነገር ውስጥ እጩ መሆን የቻለውና ኮቢ ሜኑ ትልቅ መነቃቃት ውስጥ የገባ ይመስለኛል። በዩናይትድ ቤት ኮንትራት እንዲፈርም ማይክል ካሪክ አድርጎታል። ይሄን የመሰለ እድል ደግሞ ቀርቦለታልና ዩናይትድ ይሄንን የመሰለ ታዳጊ እንዳያጣ ያደረገው አሁንም ማይክል ካሪክ ክሬዲቱን መስጠት እንችላለንና ኮቢ ሜኑ በወጣቶቹ በኩል እሱም ያሸነፈ አይመስልም። የማይክል ካሪክ እና የኮቢ ሜኑ አዋርዱን የማሸነፍ እድላቸው በጣም ጠባብ ነው። የሌሎቹን ስንመልከት እነ ራያን ቸርኪ ያሉበት በክለባቸው የሚፈለጉ ማቲያስ ፈርናንዴዝም ጨምሮ ብዙ ተጫዋቾች ስላሉበት የኮቢ ሜኑ ይሄንን የማሸነፍ እድል አለው ብዬ አላስብምና ግን ደግሞ እጩነቱ የሚያነቃቃ ነገር ነው ብዬ አስባለሁና ቀጣይ ሲዝን ላይ እነዚህ አይነት ተመሳሳይ ነገሮች በርከት ያሉ የክለባችን ተጫዋቾች የምንመለከትበት ሲዝን ያደርግልናል ብዬ አስባለሁና ስለ ዝውውር ጉዳይ እስቲ እናንሳ። የዝውውር ጉዳይ ላይ እንግዲህ ዩናይትዶች አሁን ለኤሊት አንደርሰን እንግዲህ ይፋዊ ጥያቄ ለማቅረብ ለሱም ሆነ ለኖቲንግሃሞች እንደተዘጋጁ ነው የተዘገበ የሚገኘው። ዩናይትድ ተጫዋቹ ምንም አይነት ፍላጎት ከሌለው ብዙ ርቀት መሄድ እንደማይፈልግ ነው የተዘገበ የሚገኘውና ለኖቲንግሃም ሆነ ለአንደርሰን ይህንን ጥያቄ ካቀረቡ በኋላ ያላቸውን ፍላጎቶች ሁለቱም ክለቡም ሆነ ተጫዋቹ ያለውን ፍላጎት አጥንተው ዩናይትዶች ጥያቄያቸውን ለማጠናከር ብዙ ርቀት ለመሄድ ፍላጎት እንዳላችሁ ግን ደግሞ የአንደርሰን ውሳኔ በዚህ ነገር ላይ ትልቅ ነገር አለው። ተጫዋቹ ዩናይትድ መቀላቀልም እንደማይፈልግ ከሆነ ልክ የኖቲንግሃም ፕሬዚዳንት ከዚህ ቀደም እንደተናገረው ወይ ደግሞ የአንደርሰን የቅርብ ጓደኞቹ ሲቲን ነው የሚመርጠው፣ ሲቲ እንደሚቀላቀል ነው የሚያምኑት የሚሉ ዘገቦች እውን ከሆነ ዩናይትዶች ብዙ ርቀት መሄድ አይፈልግም። ከዚህ ቀደም የሲስኮን ዝውውር ከኒውካስትል ጋር በነበረው ሰጣ ገባ ውስጥ አይተናል። ኒውካስትል ጥያቄ በሚያቀርብበት ሰዓት ዩናይትዶች ጥያቄ ለማቅረብ ዝግጁም አልነበሩም እና የሲስኮን ነገር ነው ማዳመጥ የፈለጉት። ከዛ ከአርቢ ሌይፕዚግ ጋር ለመጨረስ ነበር የሞከሩት። አሁን ኖቲንግሃም ዋጋውን ማጣራት ይፈልጋሉ ዩናይትዶች። ኖቲንግሃም ከ100 ሚሊዮን ፓውንዶች በላይ ነው ለተጫዋቹ ድርድር የሚፈልጉት። ዩናይትድ ከዛ በላይ እንደሚያስወጣው በጣም ግልጽ ነውና ዩናይትዶች ከዛ በላይ ለመውጣት ፈቃደኛ ናቸው። እሱን አብረን የምንመለከት ነው የሚሆነው። በጀታቸው የዛን ያህል እንዳልሆነ በአንደርሰንም በኩል ሆነ በእነ ቶናሊ ላይ ተደጋግሞ የተወራና ያየነው ነገር ስለሆነ ዩናይትዶች ከ100 ሚሊዮን ፓውንድ በላይ ለኤሊት አንደርሰን ያወጣሉ ተብሎ ይጠበቃል። ተጫዋቹ ዩናይትድ የሚመርጥ ከሆነና አሁን ይፋዊ ጥያቄዎችን ሲያቀርቡ ኖቲንግሃም ዋጋቸውን ያሳውቃሉ። ተጫዋቹም ደግሞ ዩናይትድ መቀላቀል እንደሚፈልግ የሚያሳውቅ ከሆነ ደግሞ የተወሰነ ፍንጮች የሚሰጥ ከሆነ ዩናይትዶች በደንብ ገፍተውበት የሜዳ አማራጭ ሊኖራቸው ይችላል ተብሎ በሰዓት ላይ እየተዘገበ ነውና ከሌሎቹ ተጫዋቾች ካሰቧቸው አንደኛ ምርጫ ላይ የሚያስቀምጡትና ምናልባት እንደው ቹዋሜኒ ከክለቡ ጋር የሚለያይ ከሆነ ነው ቅድሚያ ሊሰጡት የሚችሉት የማድሪድን ጉዳይና የተጫዋቹን ጉዳይ አጥንተውና ግን ደግሞ ያ ነገር ማይሳካበት እድል ካለ የአንደርሰንን ቅድሚያ የሚሰጡት ነገር ነውና ዩናይትዶች አሁን ላይ ይፋዊ ጥያቄ ለማቅረብ እንዘጋጁ ነው የተዘገበ የሚገኘው። ተጫዋቹ ሲቲን ይመርጣል ወይስ ዩናይትድ አብረን እንመለከተዋለን። ሲቲ ሌላ የመሃል ሜዳ ችግሮች ስላሉበት ሮዲ ይወጣል አይወጣም ሌሎች ተጫዋቾችን እየተመለከተም ስለሆነ የዛ ጣጣ ስላለበት ዩናይትድ ደግሞ ምንም አይነት የመሃል ሜዳ ችግር የለበትም። ተጫዋቾቹ እንደሚለቁ ያ ቦታ ክፍት እንደሚሆን ስለማይቅ አሁን ላይ ነገሮችን በፍጥነት ለማድረግ እየሞከረ ነው። የዓለም ዋንጫው በፊት መጨረስ የሚችላቸው ዝውውሮች ካሉ እነሱን ለመጨረስ ነው እየሞከረ የሚገኘው። ግን የአንደርሰን ጉዳይ ዓለም ዋንጫው ከጀመረ ተጫዋቹ የዓለም ዋንጫው ላይ ትኩረት ብቻ ማድረግ እንደሚፈልግ ከዚህ ቀደምም ተናግሮ ነበርና ዩናይትዶች የዓለም ዋንጫው እስከሚጠናቀቅ ድረስ የሚጠብቁበት አጋጣሚ ሊፈጠር ይችላል። ከዛ በፊት ግን ነገሮች የሚስተካከሉ ከሆነ በዋጋ የሚደራደሩ ከሆነ ከኖቲንግሃም እና አንደርሰን ዩናይትድ የሚመርጥ ከሆነ ዝውውሩን ለመጨረስ ይሞክራሉ። አሁን ያሉ ቀናቶች በጣም ኦልሞስት ከወር ያነሰ ቀናት ስለሆነ ዩናይትዶች ምን ያሳዩናል የሚለው ነገር አብረን እንመለከታለን። ጥያቄያቸውን ሲያቀርቡና ነው የኖቲንግሃም ምላሽ የአንደርሰን ምላሽ ደግሞ የምንሰማ ነው የሚሆነው። ሌላው ያው ከመሃል ሜዳ ሳንወጣ የማቲያስ ፈርናንዴዝ ጉዳይ ነው። የተጫዋች በጣም ከክለባችን ጋር ደጋግመን እየሰማ ነው ነውና ዩናይትዶች በጣም በከፍተኛ ሁኔታ ተጫዋቹ ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከወኪሉ ጋር እንግዲህ የመጀመሪያ ንግግራቸውን አድርገዋል። ተጫዋቹ ይፈልገናል አይፈልግም ምንድነው ፍላጎት የሚለውን ነገር ለማጥናት ንግግር እንዳደረጉ ነው እየተሰማ የሚገኘውና ተጫዋቹ ወደ ዩናይትድ መዘዋወር እንደሚፈልግ ነው የሚያሳየው። ስለዚህ ዩናይትዶች ዌስትሃም የሚፈልገውን ገንዘብ የመክፈል ግዴታ ሊኖርባቸው ይችላል። በጣም ፍላጎት ካላቸው ተጫዋቹን ፍላጎት ካለውና አሁን ላይ የተዘገበ የሚገኘው ዌስትሃም ምንም እንኳን ቢወርድ ተጫዋቹን ባሰበበት ዋጋ ነው ለመሸጥ ፍላጎት ያለው። በሊጉ ቆየም ከሊጉ ወረደም በማቲያስ ፈርናንዴዝ በኩል የሚያገኙትን የከፍተኛ
የዝውውር ገንዘብ ማጣት አይፈልጉምና ተጫዋቹን ለማቆየት ይሞክራሉ። በሊጉ የሚቆዩ ከሆነ ያ ለዩናይትድ ከበድ ያደርገዋል። በሊጉ ማይቆዩ ከሆነ እንኳን ተጫዋቹ መልቀቅ ቢፈልግ ተመሳሳይ አይነት ገንዘብ ነው ከዩናይትድ የሚፈልጉትና ዩናይትዶች እዛን ያህል ገንዘብ ለማቲያስ ፈርናንዴዝ ለማውጣት አርቀው ይሄዳሉ የሚለው ነገር እሱን አብረን የምንመለከተው ነው የሚሆነው። ሁለቱም ፍላጎት አላቸው። ተጫዋቹም ክለቡም ከዚህ በፊት ልክ እንደ ባሊባ አይነት ነገር ነው ያለ አይደል የግል ስምምነት ባይጨርሱ እንኳን ነገሮች ወደዛ እያመሩ ይመስላል። ማቲያስ ፈርናንዴዝም ዩናይትድን መቀላቀል ይፈልጋል። ዩናይትዶችም ተጫዋቹ ላይ ፍላጎት አላቸው። ምንም እንኳን ብዙ ምርጫ ቢኖራቸውም የማቲያስ ፈርናንዴዝ ጉዳይ ግን ለዩናይትዶች በጣም አትራክት እያደረጋቸውና የሳባቸው ያለው ጉዳይ ነው። አሁን ላይ ማይክል ካሪክ የዋና አሰልጣኝነቱን ቦታ ሲረከብ እንደዚህ አይነት ውሳኔዎች ላይ እንደዚህ አይነት ውይይቶች ላይ እንደሚሳተፍ ነው የሚጠበቀውና ማቲያስ ፈርናንዴዝ ሌላኛው በክለባችን በደንብ እየታየና በደንብ ያሰቡበት የሚገኝ ተጫዋች ነው። ዩናይትዶች በተጨማሪ የመሃል ሜዳ ክፍተታቸውን ከሞሉ በኋላ እንግዲህ በዝውውሩ ይሳተፉበታል ተብሎ የሚጠበቀው የግራው የአጥቂ መስመር እንዳለ ነው። ከዛ ደግሞ የግራ ተመላላሽ ለሉክሾ ተተኪ የሚሆን የግራ ክንፍ ተከላካይ ይፈልጋሉና ሉዊስ ስኬሊ ከዚህ ቀደም ስሙን ሰምተነዋል። ተጫዋቹ ዩናይትድ ፍላጎት እንዳለው ከሰማ በኋላ ራሱን ለማቅረብ ዝግጁ እንደሆነና መቀላቀል እንደሚፈልግ የተወሰነ ፍንጮች ነበሩ የሚል ዜናዎች ነበሩና አሁን ላይ አርሰናል ተጫዋቹን በግራ ክንፍነት እየተጠቀሙ አይደለም። አሁን ሌላ ሚና ሰጥቶታል አርቴታና ከራይስ ጎን በማድረግ መሃል ሜዳው ላይ እንዲጫወት እያደረገው ነው። ተጫዋቹ ምንም አይነት የጨዋታ እድል እያገኘ አልነበረም። አሁን ላይ ግን በመሃል ሜዳ ቦታ ላይ እየተጫወተ ነውና ያ ለዩናይትድ በጣም ሞር እንደውም አትራክት እያደረጋቸው እየመጣ ነውና ተጫዋቹ ላይ ፍላጎት እንዲያሳድሩ አድርጓቸዋል። ተጫዋቹ ሁለገብ መሆኑ ሞር ፍላጎት እንዲያሳድሩ አድርጓቸዋልና ግን ያ ዋነኛ ክፍተቱ ደግሞ የሉክሾ ቦታ ነው። ሉክሾ በዚህ ዓመት ሁላችንም ያስገረመ ነገር አድርጓል። ሁሉንም የፕሪሚየር ሊግ ጨዋታ ጀምሮ ሁሉንም ጨዋታዎች መጫወት ችሏልና ይሄ ከሉክሾ የምንጠብቀው ነገር አይደለም። ሉክሾ የመጀመሪያው ጨዋታው ላይ ይህን ሁሉ ጨዋታ ሳይጎዳ ማድረግ ይችላል ብንል ውሸት ነው የሚመስለውና ሳይጠበቅ እንግዲህ ይህን ሁሉ ጨዋታ ማድረግ ይችላል። ለሉክሾ ከፍተኛ በዩናይትድ ቤት እንግዲህ ካረጋቸው ጨዋታዎች እንደ ሪከርድ ነው ዘገበ የሚገኘውና በአንድ ዓመት ሙሉ የፕሪሚየር ሊግ ጨዋታዎችን አድርገው አያውቅም። ጉዳት በጣም እንደሚያሰቃየው እናጋለ። በዚህ ዓመት ግን በደንብ ራሱን ጠብቆ እንግዲህ ከጉዳት ነፃ ሆኖ እየተጫወተ የሚገኝ ተጫዋች ነው። ክሬቲቪቲው በጣም አሁን ላይ የለም። ሉክሾ የምናውቀው ሉክሾ አይደለም። በመከላከሉ በኩል በጣም አሪፍ ነው፣ ግን ደግሞ በማጥቃቱ ሂደት ላይ ደካማ እንደሆነ እናውቃለን። ምናልባት ዩናይትዶች የዶርጉ ነገር ነው አሁን ላይ ያጠራጠራቸው የሚገኘው ተጫዋቹ በግራ በኩል የአጥቂ መስመር ላይ መጫወቱና እዛ ቦታ ላይ በደንብ ተሳትፎ ማድረጉ ለሉክሾ ተተኪነት ብለው ያመጡትን ተጫዋች እንግዲህ ወደ አጥቂ መስመር አስወስዷቸዋልና አሁን ለሉክሾ ተተኪ የሚሆነውን ሉዊስ ስኬሊ በክረምት ዝውውር መስኮት አርሰናልን መልቀቅ እንደሚፈልግ እየተነገረ ስለሆነ በሱ ላይም እንግዲህ ገፍቶ ይሄድበታል ተብሎ እየተጠበቀ ነውና ሌላኛው የዩናይትድ ምርጫ ሉዊስ ሆል እንደሆነ እናውቃለን። ሉዊስ ሆልም በአመቱ ምርጥ ወጣት ተጫዋቾች ማለት ልክ እንደነ ኮቢ ሜኑ እንግዲህ ተካቷልና ተጫዋቹ አሪፍ እንደሆነ እናውቃለን። ኒውካስል ግን ተጫዋቹ እንደማይለቀው ዩናይትዶችም እንደሚይረዳሉና ብዙ ተጫዋቾች በክረምት ዝውውር መስኮት ኒውካስል ላጣ ስለሚል የሉዊስ ሆል ነገር የሚሳካ ነገር አይደለም። ቢሳካ ሞር ከሉዊስ ስኬሊ በላይ እሱ አሪፍ ነው ብዬ አስባለሁ። በዚህ ዓመትም የተሻለ ጌሞችን ስላደረገ ራሱንም ስላሳየና ግን ደግሞ የሉዊስ ስኬሊ ነገር ተጫዋቹ መልቀቅ ስለሚፈልግ ዩናይትዶች በርቀት ይከታተሉታል ተብሎ ይጠበቃል። በግራው በኩል በደንብ ልንሰማው የምንችለው ስም ይመስለኛል እና ተጫዋቹ በገበያው ላይ ስለሚኖሩ ዩናይትዶች የመሃል ሜዳ ችግራቸውን ከፈቱ በኋላ ሉዊስ ስኬሊን በደንብ ይመለከቱታል ብዬ አስባለሁ። ትናንትና የኤፍኤ ዩዝ ካፕ እንግዲህ በታዳጊዎች መሃል ተካሂዶ ነበር። ዩናይትዶች 2-1 ተሸንፈዋል። ይሄ ለታዳጊዎቹ ትልቅ ነገር ነው። ለታዳጊዎቹም ብቻ ሳይሆን ለዋናው ቡድን ከዛ የሚመረጡ ተጫዋቾች እንዳሉ እነ ኮቢን ተመልክተናል፣ እነ ጋርናቾን አይተናል፣ እነ ፖግባ እና ሊንጋርድ እንደዚህ አይነት ጌሞችን አሸንፈው እንግዲህ በዋና ቡድኖች ራሳቸውን ለማሳየት ሞክረዋልና ትናንትና ማይክል ካሪክም በቦታው ተገኝተው ነበር። እነ ኦማርም ነበሩ። ክትል አሰልጣኙ ስቲቭ ሆልም ነበር። እነ ብሩኖ ፈርናንዴዝ፣ ሉክሾ፣ ማውንት፣ ሄቨን እና ዶርጉም ጨምሮ እንግዲህ ጨዋታውን ሲከታተሉት ነበር። ዩናይትዶች አልቀናቸውም እና ተሸንፈዋል። በኤፍኤ ዩዝ ካፕ ከ2024 በኋላ እንግዲህ ለመጀመሪያ ጊዜ ነው በፋይናል መድረስ የቻሉት እና በከተማ ተቀናቃኛቸው እንግዲህ 2-1 መሸነፍ ችለዋል። የካሪንግተን ምርቆች እንግዲህ በዋናው ቡድን ላይ በየአመቱ አዳዲስና አሪፍ ተጫዋቾች የምንሰማበት እንደሆነ ሁላችንም እናውቃለን። በዚህ አመት ብዙም አልተመለከትንም። ያው ሼሊሴን የተመለከትነው እሱንም ፍሌቸር ነው በተወሰነ መልኩ ያሳየን። በዚህ አመት አላየንም። በሚቀጥለው ሲዝን ግን ማይክል ካሪክ ካለው የዩናይትድ ካልቸር አንጻር ለታዳጊዎች እድል ይሰጣል። ከታችኛው ቡድንም ወደ ዋናው ቡድን የሚያሳድጋቸው ተጫዋቾች ይኖራሉ ተብሎ ይጠበቃልና አሁን ላይ እንግዲህ የተሰሙ የሚገኙ ያሉ መረጃዎች እነዚህ ናቸው። አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። እናንተ ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ያላችሁን አስተያየት ኮመንት ላይ አስቀምጡ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።